ሰላም ጤና ይስጥልን ክቡራትና ክቡራን ውድ ቤተሰቦቻችን፣ ይህ ቮይስ ኦፍ ግሬስ ነው፣ የእናንተ ቻናል ነው። እንደተለመደው በአዳዲስ ቪዲዮዎች ወደ እናንተ ተመልሰን መተናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደተለመደው ውድ ቤተሰቦቻችን ቪዲዮውን ላይክ በማድረግ ጀምሩት። ወደ ቪዲዮ። ስለ ጸበል ምን እየተባለ ነው? በአንድ ቀን አንድ ጸበል መጠመቅ ነው የሚቻለው? የፕራይቬት ጀት ፈላጊዎች ለእናንተም መልእክት አለ። ጀት መግዛት የምትፈልጉ ጸሎታችሁን ከሰማይ የሚያደርስ ነብይ አለን። አንተ ጊፍት ታመጣለህ፣ ይባርካሉ። ይሄ ነው ቢብሊካል። ነብይ ጥሌስ ምን እያለ ነው? የሰራዊት ጌታ እግዚአብሔር እንዲህ ይላል ስላለ ብቻ ነብይ ነው ብዬ አላምንም። ፓስተር ጻድቁ አብዶስ ለሰፈርተኞች ምን እያስተላለፈ ነው? መንደር ውስጥ ለምትተነብዩ ሰዎች እነግራቸዋለሁ። ጥፍጥ ያለ መልእክት ከአባታችን። መቋሚያ መወዝወዝ ምን ያደርግላል? ውድ ቤተሰቦቻችን እንግዲህ እንደተለመደው አሁንም በድጋሚ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ይህን ቪዲዮ እስካሁን ላይክ ያላደረጋችሁ ላይክ አድርጉ፣ ሰብስክራይብ ደግሞ ያላደረጋችሁ ሰብስክራይብ አድርጉ። በአንድ ቀን አንድ ጸበል መጠመቅ ነው የሚቻለው? በአንድ ቀን አንድ ጸበል መቅዳት ነው የሚቻለው? ከአሁኑ ሰዓት ጀምራችሁ አንዱን መጠመቅ ትችላላችሁ። ቡና ስላችሁ ግን እንዲህ በቀልድ እንዳታዩ። እንግዳ ሲመጣ ቡና አፍልታችሁ መስጠት ትችላላችሁ። ቡና የምትሸጡም ካላችሁ አፍልታችሁ መሸጥ ትችላላችሁ። እሷ የከለከለችው ቡና መጠጣትን ብቻ ነው። ቡና ከወተት ጋር ሆነ ከሻይ ጋር ማኪያቶ አይቻልም። ቸኮሌት፣ ማልታ፣ ሶፊ፣ ኮካ ከኬክ ያሉ ነገሮች ይቻላሉ ስላችሁ ገዝታችሁ ትጠቀማላችሁ እንጂ ከቡና ጋር ቀይጦ መጠቀም አይቻልም። ውድ ቤተሰቦቻችን ቪዲዮውን እንደተመለከታችሁትና እንደሰማችሁት ነው። ቡና የምትከለክል አዲስ ጸበል በኢትዮጵያ ተገኝታለች። ጸበል ለመጠመቅ ቀጣዩን ዕድሜያችሁን ያለ ቡና ለመኖር የወሰናችሁ አዲስ ግኝት አለን። ስለዚህ በኢትዮጵያ ውስጥ ብዙ የምንሰማው ነገር ገና ወደፊት ብዙ ከዚህም የባሰ የምንሰማቸው ነገሮች ብዙ አሉ። ወንጌል የተረገጠበት፣ ወንጌል የተጣለበት፣ ወንጌል የማይሰበክበት፣ እግዚአብሔር የሌለበት፣ እግዚአብሔር የማይገኝበት ነገር በየቤታችን እያጥናል። ስለዚህ ውድ ቤተሰቦቻችን የዘላለም ሕይወት የምናገኘው በክርስቶስ ኢየሱስ በማመንና በማመን ብቻ ነው። ሌላ አማራጭ የለንም። ምንም የምንወጣው ተራራ የለም፣ የምንወርደው ቁልቁለት የለም። በማመናችን ብቻ የዘላለምን ሕይወት እናገኛለን። መጽሐፍ ቅዱሳችን የሚናገረው ዮሐንስ ወንጌል ምዕራፍ 3 ላይ ይህንኑ ስለሆነ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና እንደሚል እግዚአብሔር ቃል በማመናችን ብቻ የዘላለምን ሕይወት እናገኛልና። ወደ ቀጣይ ቪዲዮ እስቲ ደግሞ ሄድ ብለን እንመለስ። ፕራይቬት ጄት መግዛት የምትፈልጉና ውጪ ዓለማት ላይ መኖሪያ ቤትን መግዛት የምትፈልጉ ሰዎች የተዘጋጀ የጸሎት ጥሪ ነገ ሚያዝያ 21 ሰዓት ላይ ጀምሮና ማታ ምሽት 1 ሰዓት ላይ ስለ ፕራይቬት ጄትና ስለ መኖሪያ ቤት ከኢትዮጵያ ውጪ በአውሮፓ ከተሞችና በአፍሪካ ከተሞች ላይ እግዚአብሔር እንደሚሰጥ የምታምኑ ሰዎች በኃይል በጸጋ በመንፈስ በመገለጥ በመሪት ጸልይላችኋለሁ። እግዚአብሔር አምላክ ቆይ ወዳይ ስቆሉ ቤተሰቦቻችን በኪራይ ቤት ውስጥ በኪራይ ቤት ውስጥ እየኖረ ስለ ፕራይቬት ቸርች ወዳጆቼ ዘመኑ እጅግ በጣም እየከፋ ነውና ሰው የመጣበት መንገድ ከባድ
ጥሩ ነው። ፕራይቬት ገነትም አለማለት ወይም መንግስተ ሰማያት አለማለቱን ጥሩ ነገር ነውና ሰውየው በኪራይ ቤት እየኖረ ስለ ፕራይቬት ለራስህ ነፃ ውጣ። እስቲ መጀመሪያ አንተ ነፃ ውጣና ለሌሎች መንገድ ክፈት። አንተ ነፃ ላልወጣበት ነገር በኪራይ ቤት ውስጥ እየኖርክ ስለ ፕራይቬት ጀት ማውራት በጣም ሼም ነው በጣም። ስለዚህ ከኪራይ ቤት ውጣ። መጀመሪያ አንተ ስለ ፕራይቬት ጀት ከማውራት በፊት ከኪራይ ቤት ውጣና ትንቢት በእንደዚህ መልኩ መርከሱ በጣም ያሳዝናል። እነ ኢሳይያስ በተነበዩበት የትንቢት አገልግሎት እነ ኤርሚያስ እዛ በሰቆቃ ውስጥ ባለፉበት የትንቢት አገልግሎት እነ ሕዝቅኤል እነ ዳንኤልን ባነበብንበት እነሱም በደካንበት ልኬት እንዲህ ኮተት የተሸከመ የትንቢት አገልግሎት ምድር ብቻ የሚሸት የትንቢት አገልግሎት ይዘን ህዝብን ማጭበርበርና ማታለል ከእግዚአብሔር ሐሳብና ፍቃድ ማውጣት ትልቅ ወንጀል ነው ብዬ አስባለሁና መጀመሪያ ግን አንተ ከኪራይ ቤት ወጣ። ሰዎቻችን ቀጣይ ቪዲዮ ደግሞ ተመልክተን እንመለስ። አንተ ጊፍት ታመጣለህ፣ ይባርካለሁ። ይሄ ነው ቢብሊካል። አንዳንድ ሰው ይመጣና 50 ሺህ ልባርከው ሄኖክ ይላል። ማን ትባርከኛል? እኔ ነኝ የምባርክ። ባርኮት እኮ ለካህን የታዘው በይዘው ኢትዮጵያ ውስጥ ጉባኤ ነው። እስቲ ሁላችንም እጃችንን ዘርግተን እግዚአብሔር ይባርክ እንበለው። እግዚአብሔር ይባርክ። እግዚአብሔር አንደሷ ቮሊቦል የምንጫወተው እኔ ስባርክ አንተ ስትባርክ አንተ ጊፍት ታመጣለህ፣ ይባርካለሁ። ይሄ ነው ቢብሊካል። ወንጌል እንደተሸቀጠበት አይቀርም። እንዳና ሐናንያ ሰጲራ እየሸነገሉ ህዝቡ በወንጌል የክርስቶስን አካል እንዳደሙ በእውነት እላችኋለሁ ክብሩን የሚያስመልስ አምላክ። ነቢያቶቻችንን ካልባረክን አንባረክም። እናንተ ስትባርኩ እኛ እንባረካለን እያልን ነውና ለመባረክ ነቢያቶችን አገልጋዮችን መባረኩ ለነቢያት ወይም ለእግዚአብሔር አገልጋዮች ጤናማ ለሆኑት ለእግዚአብሔር አገልጋዮች በጽድቅና በእውነት የእግዚአብሔር መንግስት ለሚሰሩ አገልጋዮች መባረክ እጅግ በጣም አስፈላጊ ነው። ምክንያቱም ገንዘብ አስፈላጊ ነው። ገንዘብ አያስፈልግም ሳይሆን ገንዘብ ቢያስፈልግም ነገር ግን እውነተኛውን እግዚአብሔር ወንጌል እየሰሩ በህይወታቸው ተወራርደው ዋጋ የሚከፍሉ ብዙ አሉ። በበረሃ ውስጥ ብዙ አሉ። በምድረ በዳ ውስጥ ብዙ አሉ። በአስቸጋሪ ሁኔታ ውስጥ በጭንቅ ውስጥ እያለፉ ያሉ እነሱ መባረክ እጅግ በጣም አስፈላጊ ነው። መጽሐፍ ቅዱስ እንደሚናገረው እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ ነው። በረከታችን ለእግዚአብሔር በመታዘዝ ውስጥ ያለ እግዚአብሔር የምንቀበለው የህይወት በረከታችን እንጂ ሰውን በመባረክ የምንቀበለው በረከት አይደለም። እግዚአብሔር መንግስት የሚሮጡ ለእግዚአብሔር መንግስት ህይወታቸውን አሳልፈው ለመስጠት የተዘጋጁ በምድረ በዳ የሚንከራተቱ በየጫካው የሚንቀሳቀሱ በማይመች ሁኔታ ውስጥ ህይወታቸውን ለአደጋ ጥለው ወንጌል እየሰሩ ያሉ ወንድሞችና እህቶች አሉና እነሱን በመባረክ የእግዚአብሔር መንግስት እንዲሰራ ማድረግ እጅግ በጣም አስፈላጊ ነው። ቤተሰቦቻችንን ሐሳብ አስተያየታችሁን እንደተለመደው በኮሜንት ላይ አስቀምጡልን። እስካሁን ደግሞ ሰብስክራይብ ያላደረጋችሁ ይህን ቪዲዮ እየተከታተላችሁ ያላችሁ ሰብስክራይብ አድርጉን። ለሌሎች ተደራሽ እንዲሆን ደግሞ ሼር በማድረግ ተባበሩን፣ አግዙ፣ ከአገልግሎታችን ጎን ቆሙ። ቀጣይ ቪዲዮ ደግሞ ተመልክተን እንመለሳለን። ፓስተር ጻድቁስ ምን እያለ ነው? ፓስተር ጻድቁ ምን እያወራ ነው ያለው? ስለ መንደርተኛ ተንባዮች ምን እያለ ነው? ተከታትለን እንመለስ እስቲ ቪዲዮውን። መንደር ውስጥ ለምትተነብዩ ሰዎች እነግራቸዋለሁ። የበሰሉ ያወቁ ክርስቲያኖች በሌሉበት የምትተነብዩት ትንቢታችሁ ተቀባይነት የለውም። ለእህቶች ብቻ የሚተነብዩ አሉ። ለባለስልጣን ብቻ የሚተነብዩ አሉ። የሚያሳስባቸው 10ኛ ጸጋ ስጦታ ያው ነግራቸዋለሁ። እኔም ትንቢት ሞክሬ ነበር አንድ ጊዜ። የዛሬን አያርገውና ለነገሩ በአንድ ወር እድሜ ነው የሞከርኩት እና ልንገራችሁ እንደሱ እኔ አንድ እህት ነበረችና ትተነብያለች ልጅቱ። እኔ ደግሞ የመሰለኝ እየታያት የሚነግራት ነው የመሰለኝ። የሰራዊት ጌታ እግዚአብሔር እንዲህ ይላል ስትል እየታያት የሚነግራት መስሎኛል። እና እኔ ጸለይኩ። 10 ቀን ጾም ጸሎት ወስጄ ሲሪየስ ነው የድሮ ጾም ጸሎት ብታውቃላችሁ፣ ማኪያቱ አይጠጣም። ኢትስ ሲሪየስ 10 ቀን ሙሉ በተለምዶ 9 ጸጋ ስጦታ የሚባለውን ብለው እምቢ አለኝ። 2 ቀነስኩና 7000 አልኩ።
7ቱን ተደራድረን 7ቱን እምቢ አለ። 5 አረፍ እምቢ አለ። 3 አደረኩ። እንዴ እኔ እኮ ከየት እንደመጣ አታውቅም እንዴ ጌታው ያለው ትሰጠኝ ይሻላል። ልንቀያየም ነው በቃ እኔ ወይ ልመለስ እንዴ ወደዛ ባስፈራራው ብለማመጠው እምቢ አለኝ። መጨረሻ አንድ ላይ ትንቢት መናገርን በብርቱ ፈልጉ ይላል። ስለዚህ በቃ አልኩና እግዚአብሔር ሲጠብቀኝ ነው እንጂ አልጬ ነበር። የፌዝ ሙቭመንት ሰው የጻፈውን መጽሐፍ አላገኘም። how to receive without asking የሚል አገኘ። ጌታ የሚናገራቸው አሉ። how to receive how to receive without asking ይልና ረጅም ጸሎት እንዳውም ያጥላላል ሰውየው ማለት ነው። you know when you pray you believe, you name that thing, you name it, you claim it, you receive it. አሃ ለካ ይሄ ሚስጥር ሳይገባኝ ነው አልኩና እኔ ጻድቁ አብዶ በእምነት ጸልያለሁ፣ የትንቢት ስጦታን ተቀብያለሁ፣ የኔ ሆኗል፣ ተተነብያለሁ አልኩ። 40 ዳር ጸሎት አለ። ለማንኛውም ግን እስቲ ቆይ ስለምን ልተንብይ ብያሰብኩ እናቴ ስለ ገሃነመ እሳት ስታስፈራራኝ ስለነበረ ስለ ገሃነመ እሳት ለመተንበይ ወሰንኩ ማለት። ከዛ ወንጌል ውስጥ ራእይ ውስጥ እሳቱ፣ ትሎቹ፣ ጨለማው አርብ ደረሰ። ጸሎት ሌሊቱን ያለና ልክ እኩለ ሌሊት ሲሆን እኔ ድምፄን ከፍ አድርጌ በልሳን ስል ድሮ በሙሉ ወንጌል ስርዓት አንድ ሰው ድምፁን ከፍ አድርጎ በልሳን ከተናገረ መልእክት አለ ወይ ራሱ ይተነብያል ወይ ልሳኑን ይተረጉማል። ረጭ ሰው ሁሉ ሲል እኔ ትሎቹ በእግሬ ስር ሲሄዱ እሳቱ ሲያቃጥለኝ እንደው መከራዬን አየሁ እና ሳላውቅ ለካ ስለ ጨለማው ሳስብ አምልጦኝ አቤት ጨለማው እየጮኩ እና ወንጌላዊ ዝም በል ማን ነው የሚዘባርቀው አለ። መብራት ሲጠፋ እኔ አይደለሁም አሉ። ከዚህ አቅጣጫ ወደዚህ ዞርኩ። ቅዳሜ ምንም አላለኝም ወንጌላዊ ጠራኝና ሞከርሽ አይደለም አለ። በጣም ቆንጆዬ መልእክት ነች፣ ደስ የምትል የሚገርም መልእክት ነው ፓስተር ጻድቁ ያስተላለፈው። ከእግዚአብሔር የሆነውንና ከስሜት የሆነውን የትንቢት አገልግሎት እጅግ በጣም መለየት አስፈላጊ ነው። እውነተኛ ትንቢት ከእግዚአብሔር ቃል የሆነ እንደ እግዚአብሔር ቃል ሲመዘን ሚዛን የሚደፋ መሆን መቻል አለበትና ስሜት አይደለም። የሆነ ሰው ጎሽ ስለተባለ የሆነ ሰው በዛ አገልግሎቱ ሰክሰስፉል ስለሆነ የኔ ጸጋ ነው ማለትም አይደለምና ቦታችንን ማወቅ እጅግ በጣም አስፈላጊ ነው። ጸጋችንን ማወቅ እጅግ በጣም አስፈላጊ ነው። ያለበለዚያ ረባሾች ነው የምንሆነው እኮ በጥባጮች ነው የምንሆነው። ስለዚህ ቆንጆ መልእክት ነው። ተባረክ ፓስተር ጻድቁ፣ ቆንጆ መልእክትን ያስተላለፍከው። ቤተሰቦቻችን ቀጣዩን ቪዲዮ አይተን እንመለሳለን። ፓስተር ጻድቁ በሰጠው ሐሳብ ላይ ወይም ባስተላለፈው መልእክት ላይ እስቲ ለእናንተ የቀረላችሁን በኮሜንት ላይ አስቀምጡልን። ቀጣዩን ቪዲዮ እንመልከት። እኔ አሁን ቆሞ የሰራዊት ጌታ እግዚአብሔር እንዲህ ይላል ስላለ ብቻ ነብይ ነው ብዬ አላምንም። የሚቀጥለውን ዘመን እግዚአብሔር ቀድሞ ካሳየው ይህንን ትውልድ ለዛ ዘመን ለማብቃት ያስተምረዋል። ስለዚህ እግዚአብሔር ፕሮግራም ያደረገውን ነገር ነግሮታል። ይህንን ትውልድ ለማስመለጥ ፕሪንሲፕል ያስቀምጣል። ስለዚህ ሰውን እዛ ጋር የሚገለጥ ነገር አለ ብቻ ሳይሆን የሚላቸው የሚደርሱበትን መንገድ ያሳያል ማለት ነው። ቲቺንግ ከዛ ፕሮፌሲ ውስጥ ይመጣል ማለት ነው። ዛሬ በደንብ ስለ ነቢያት ነው እያነሳን ያለነውና ስለ ሐሰተኛ ነቢያቶችን ጭምር ስለሆነ እያነሳን ያለነው በቤቱ እየበዛና በመንግስቱ ላይ የተቀለደ ወንጌል ወደ ጎን የተጣለበት ዘመን ስለሆነ ብዙ ነገሮች ከትንቢት እየዘለሉ አይደለም። ምድር ላይ የሚያስቀሩ ትንቢቶች በዝተዋልና እነሱን ከማየት አንጻር ነው ዛሬ ቀንጨብጨብ አድርገን ይዘን የመጣ ነውና ነቢይ ጥላ እየተናገረበት ያለው መንገድ ደስ የሚል ነው። መጪውን ዘመን የሚያሳይና ይሄንኛውን ትውልድ ደግሞ መጪውን ትውልድ ደግሞ ለቀጣዩ ዘመን እያዘጋጀ ቀጣዩ ዘመን እንዴት ከእግዚአብሔር ጋር መኖር እንዳለባቸውና እግዚአብሔር ሊመጣ ያለው ነገር ደግሞ በመጪ ትውልድ ውስጥ ደግሞ ሊሰራ የፈለገውን ነገር የሚያሳይ አቅጣጫን የሚጠቁም መሆን አለበት። እግዚአብሔር ሲናገር ይህን ትውልድ እያዘጋጀ ነው። የእስራኤል ሕዝብ እንግዲህ በባቢሎን በነበረበት ዘመን ላይ
እንደሚወጣና እግዚአብሔር ወደ ተስፋቸው ወደ ነበሩበት ምድር እግዚአብሔር ወደ ሰጣቸው ምድር እንደሚመልሳቸው ቀድሞ ይናገር ነበርና እዚህ በሰቆቃ በነበሩበት ዘመን ላይ በችግር በነበሩበት ዘመን ላይ ተስፋን ይሰጣቸው ነበርና እንደ እግዚአብሔር ቃል ያልሆነ ትንቢት በእግዚአብሔር ቃል ሲመዘን ሚዛን የማይደፋ ከሆነ የትንቢት አገልግሎት ትንቢት አይደለም። መቋሚያ መወዝወዝ ምን ያደርግላል? መንግስተ ሰማያት እንደሆነ በወንጌል ነው የሚገባ። በዚህ በአንድ አትጠራጠሩ። አባቶችን ጠይቅ። አዎ መቋሚያ ወዝውዘው ገነት አልገቡ። ጥፍጥ ያለች መልእክት ነች። ደስ ብላኛለች። በጣም ወድጃታለሁ። የእግዚአብሔር መንግስት መግቢያ በሩ ወንጌል ነው። ወንጌልም ስለ ልጁ ስለ ክርስቶስ ኢየሱስ ነው። አባታችን እንደዚህ አይነት ሰዎችን እግዚአብሔር እንደዚህ አይነት አባቶችን እግዚአብሔር ያብዛልን። ጥፍጥ ያለ መልእክት ነው። ወደ እግዚአብሔር መንግስት መግቢያ በሩ ወንጌል ነው። ወንጌል ደግሞ ስለ ልጁ ስለ ክርስቶስ ኢየሱስ ነው። ስለዚህ ጥፍጥ ያለች ነች። ጌታ ኢየሱስ ይባርኩት። አባታችን ተባረኩ። ውድ ቤተሰቦቻችን ለዛሬ ወደ እናንተ ይዘን የመጣነው ቪዲዮ ይህንን ይመስል ነበረ። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እስካሁን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ሆኑ። በቀጣይ ቪዲዮ በሌላ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። የእግዚአብሔር ጸጋ ከእናንተ ጋር ይሁን። ተባረኩልኝ።